አስቶን ቪላን ያፈራረሰው መድፍ ለዋንጫው መምጣት ምልክት ሰጥቷል። ሁሉም የተስማማበት የትላንትናው የአርሰናል የበላይነት ይሄ የውድድር ዘመን በመድፈኞቹ ክብር ሊጠናቀቅ እንደሚችል መልእክት የተላለፈበት የበለጠ ይሄው መልእክት ደግሞ በኤምሬትስ ታዛ ስር ያስተጋባበት ነበር። ደረጃ ሁለተኛነቱን ተቆናጦ እስቲ እንግዲህ ተፎካካሪዎቼ እጣ ፈንታቸው ምን ሊሆን ይችላል ብሎ ሶፋው ላይ ተንፈላሶ ጨዋታውን ተመለከተ። ግን ለሲቲ የሚመች ውጤት አልተመዘገበም። መሪው ይበልጥ የነጥብ ልዩነቱን አስፍቶ ወደ አዲሱ ዓመት 2026 የተሻገረበትን ውጤት አስመዘገበ። አስቶን ቪላ ከሶስቱ የፈረሶች እሽቅድምድም እንግዲህ ከሶስቱ ፈረሶች አንዱ ኋለኛ ሆኖ ይበልጥ ወደ ኋላ ያፈገፈገበትም ውጤት ነበር። ትላንት ቪላዎች ከተጠበቀው በታች ሆነው አርሰናል ከአቅማቸው በላይ ሆኖ በቶሎ ፎጣ የጣሉበት ጨዋታ ነበር። የአርሰናል የ4-1 ማሸነፊያ ውጤት የተመዘገበበት ይህ ግጥሚያ የአርሰናል ደጋፊዎች እንዲደሰቱ ተዋቸው። ግን የትላንትናው ጨዋታ ከአንደኛው ጥብቅ ተፎካካሪ ጋር የተደረገ ፍጹም የበላይነት የታየበት ሁለተኛ ግማሽ ስለሆነ መልእክቱ ከበድ ያለ ነው። አርሰናል እንደ አለፉት ዓመታት አይደለሁም። ቁልፍ ተጫዋቾቼ ኖሩ አልኖሩ እያሸነፍኩኝ መሄድ እችላለሁ። በፐርፎርማንስ ረገድ ተደናቂ ባልሆን እንኳን ጥሩ ባልሆኑ ኩባቸው ጨዋታዎች እንኳን እያሸነፍኩኝ መራመድ እችላለሁ። ግን ደግሞ የቅርብ ተፎካካሪዎችን ሳገኝ ደግሞ እንዲህም ማሸነፍ እችላለሁ የሚል መልእክት ያለው ጨዋታ ነበር የትላንቱ ጨዋታ። ቪላን ያፈራረሰው መድፍ ለዋንጫው መምጣት ምልክት ሰጥቷል። ትላንት አርሰናል ምህረት የለሽ ሆኖ እንደ ብዙሃን ሻምፒዮኖች በዚህ ባህሪ ነው ምሽቱን ያሳለፈው። ረዝለስ ነበር። በልዩነት ፈጣሪነት ምሽቱን ብቅ ብሎበታል። ጋብርኤል ጄሱስ ተቀይሮ ወደ ሜዳ ገብቶ ደሙ እንኳን ሳይሞቅ ገና 55 ሰከንድ ብቻ በሜዳ ላይ እንደቆየ የፍጹም ቅጣት ምት ሳጥኑ ጠርዝ የአንድ ተች ጎል አስቆጥሮ አርሰናልን መንፈስ ይበልጥ አነቃቀው። በጨዋታ ላይ ምርጥ ሞመንቶችን ለማሳየት የግድ 90 ደቂቃ መጫወት የለብም። ዮኮሬሽ 70 ምናምነኛው ደቂቃ ድረስ ልዩነት መፍጠር አቅቶት ከዚህ በኋላ ይሄ ጥያቄ የበለጠ ቦልድ ሆኖ እየተጠየቀ እንዲቀጥል የሚያስችል ጎል ነው ያስቆጠረው። ጋብርኤል ጄሱስ ፍርድ የሚያደላበት ሰዓት የመጣ ይመስላል። ለቀጣዮቹ ጨዋታዎች ላይ አሁን ሚኬል አርቴታ ጋብርኤል ጄሱስ እንደው የፊትነስ ጉዳይ ካልሆነ በስተቀር የፊትነስ ከጉዳት ገና በቅርብ ጊዜ በመመለሱ ያ ካልሆነ በስተቀር ፊት መስመሩን እንዲመራ በመጀመሪያው አስተላለፍ ውስጥ ስሙን ሊያስገባ ግድ ይለዋል። የኋለኛው ጋብርኤል ማጋሌሽ ደግሞ ፋና ወጊዋን የመጀመሪያውን ጎል በሩን የምትበረግደዋን አስቆጠረ። የሁለት ጋብርኤሎች ወግ የእነርሱ ታሪክ ብቻ ግን አይደለም። በመካከል ደግሞ ሁለት ጎሎችን አግብተው አርሰናሎች ደግሞ ያው መድፉ ትላንትና አስቶን ቪላን እንደው አፈራርሶ ጥሎታል። የትላንትናው መድፍ ይሄ ዲ20 የሚባለው 120 ሚሊ ሜትር ላይ 155 ሚሊ ሜትር ሐዊት ዘር ከረፍት መልስ የታየው አስቶን ቪላን ድቅቅን ያደረገው ማለት ይቻላል። ለዚህ ብዙ ማስረጃዎችን አቀርባለሁ። እንግዲህ 48ኛው ደቂቃ ላይ በማጋሌስ የተጀመረው ጎል 78ኛው ደቂቃ ላይ በጄሱስ ማሳረጊያነት ተደመደመ። ትላንትና ይልቅ ለአርሰናል ደጋፊዎች ክሊን ሺት ይገባል ነበር ብላችሁ ሳትቆጩ አትቀሩ። 52ኛው ደቂቃ ላይ ማርቲን ዙቢሜንዲ፣ 69ኛው ደቂቃ ላይ ሊያንድሮ ትሮሳርድ በሁለቱ ጋብርኤሎች የመጀመሪያና አራተኛ ጎል መካከል አስቆጥረው 4-1 አሸንፎ ወጣ አርሰናል። ስኮር ቦርዱ ላይ የሚታየው የጎል ልዩነት፣ ሁለተኛው ግማሽ ላይ የታየው የፐርፎርማንስ በጣም የተራራቀ ልዩነት የመድፈኞቹን የትላንትናውን ብቃት ደምሳሽ ገርሳሽ ያሰኘዋል። ይሄ ፐርፎርማንስ በእነዚህ ጎሎች እንደገና ዛፍ መብራቶች ድምቅ ብሎ ነበር ትላንት በኤምሬትስ ደጋፊዎች ዘንድ የአዲሱ ዓመት ስጦታ ተደርጎ የተወሰደ። ዋት ፐርፎርማንስ! ውድ አድማጮች፣ በሁለተኛው ግማሽ ላይ የነበረው አርሰናል ይለይ ነበር። ለዚህ ጨዋታ ብቻ ሳይሆን ለቀጣይ ጨዋታዎች ለአስቶን ቪላ ብቻ ሳይሆን ለማንቸስተር ሲቲ የሚሆን ለሌሎች ተፎካካሪዎች አርሰናል ያለበትን ደረጃ ቁልጭ አድርጎ ያሳየ ነው።